ሰላም ተመልካቾቻችን እንደምሰምታችኋል። በሳምንት 2 ቀናት ሐሙስና ቅዳሜ እየተዘጋጀ ወደ እናንተ የሚደርሰው ኢትዮ ቢዝነስ ተጀምሯል። ኢትዮ ቢዝነስ በሳምንቱ የተከናወኑ ወቅታዊ የቢዝነስ መረጃዎች፣ አዋጭነት ባላቸው የንግድና ኢንቨስትመንት ሀሳቦች ከዜና ባሻገር ትንታኔ ስለሚሹ የምጣኔ ሀብት ርዕሰ ጉዳዮችና ስለ ኢትዮጵያ ካፒታል ገበያ ትኩረቱን ያደርጋል። በዛሬው ቆይታችን ባጃጅር የኢትዮጵያ ንግድ ባንክ ስላስተዋወቀው ሲቢኢ ኮኔክት ዋሌት፣ የኢትዮጵያ አየር መንገድ ስላዘዛቸው ተጨማሪ የቦይንግ አውሮፕላኖች፣ ኢትዮጵያ ግዙፉን ዓለም አቀፍ የኢንተርኔት ኮንፈረንስ ልታሰናዳ ስለመሆኑ፣ ከወጪ ንግድ ስለተገኘው ገቢ እናነሳለን። በዝርዝር ደግሞ የሀገር ውስጥ ምርቶች አቅም ማጠናከርን በሚመለከት የዓለም ባንክ ያወጣው አዲስ የዓለም ኢኮኖሚ ተስፋዎች ሪፖርትን በተመለከተ እንዲሁም በቢሾፍቱ ስለሚገነባው ግዙፍ ዓለም አቀፍ አውሮፕላን ማረፊያን ጨምሮ የተለያዩ ጉዳዮችን ወደ እናንተ እናደርሳለን። ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁን ቆያለን። ተመልካቾቻችን ወደ ቀዳሚው መረጃችን አልፈናል። የኢትዮጵያ ንግድ ባንክ ሲቢኢ ኮኔክት የተሰኘ የውጭ ምንዛሬ ዲጂታል የገንዘብ ዋሌት ይፋ አድርጓል። አዲስ የተዋወቀው አገልግሎትም በውጭ የሚኖሩ ኢትዮጵያውያን የፋይናንስ ተሳትፎ የሚያሳድግና የውጭ ምንዛሬን በሕጋዊ ለማስገባት የሚያግዝ ስለመሆኑም ተነግሯል። ባንኩ ሀገር በቀል ከሆኑት የቴክኖሎጂ ኩባንያዎች ስታርፔይ ፋይናንሻል ሶሉሽን እና ኢግል ላየን ሲስተም የቴክኖሎጂ ተቋማት ጋር በመተባበር ያበለጸገው ሲሆን አገልግሎቱ ከቪዛ እና ማስተርካርድ የክፍያ ስርዓቶች ጋር የተሳሰረ ነው ተብሏል። ይህም የዲያስፖራው ማህበረሰብ በውጭ ምንዛሬ ሂሳብ እንዲከፍት፣ የውጭ ምንዛሬን በገበያ ተመን ወደ ብር እንዲመነዝርና ፈጣን የገንዘብ ዝውውር እንዲያከናውን የሚያስችል ስለመሆኑም ተመላክቷል። ተጠቃሚዎች ገንዘብ ከመላክ ባለፈ እንደ ቤትና ተሽከርካሪ ብድር ያሉ መዋለ ንዋዮችን በቀላሉ ባሉበት ሆነው እንዲያመለክቱና እንዲያስተዳድሩ ሲያስችል መደበኛ ያልሆነ የገንዘብ መላኪያ መንገድ ማለትም ጥቁር ገበያን ለመተካት ያለመ ነው። የኢግል ላየን ሲስተም ቴክኖሎጂ ዋና ስራ አስፈጻሚ አቶ በርሱ ፍቃድ ጌታቸው ሲቢኢ ኮኔክት የድንበር ተሻጋሪ የገንዘብ ዝውውር ማነቆችን ለመቅረፍ የተሰራ ሲሆን በተለይም በካርድ አማካኝነት የሚደረጉ $10,000 የግብይት ገደቦችን በማለፍ ቀጥታ የባንክ ለባንክ ዝውውርን ስለሚደግፍ የውጭ ምንዛሬ ፍሰትን ያፋጥናል ብለዋል። ቀጥለናል ተመልካቾቻችን። የኢትዮጵያ አየር መንገድ ከቦይንግ ተጨማሪ አውሮፕላኖችን አዘዘ። የኢትዮጵያ አየር መንገድ ለረጅም ርቀት ጉዞዎች የሚውሉ 787-9 ድሪም ላይነር ጄት አውሮፕላኖችን ከአሜሪካው የአውሮፕላን አምራች ቦይንግ ለመግዛት ትዕዛዝ ሰጥቷል። በአፍሪካ ቀዳሚው አየር ትራንስፖርት አቅራቢ ኩባንያ የሆነው የኢትዮጵያ አየር መንገድና ግዙፉ አውሮፕላን አምራች ቦይንግ ጥያቄው መቅረቡን አስታውቀዋል። አውሮፕላኖቹ ተገንብተው ከአውሮፓውያኑ 2033 እስከ 34 ባለው ጊዜ ውስጥ የሚቀርቡ ስለመሆኑም ቢቢሲ ዘግቧል። የኢትዮጵያ አየር መንገድ እነዚህ ዘመናዊ አውሮፕላኖች ለመግዛት ትዕዛዝ ያቀረበው በአሁኑ ጊዜ በመላው ዓለም ያሉትን 145 ዓለም አቀፍ መዳረሻዎችን ለማስፋት ባለው እቅድ እንደሆነ ተናግሯል። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው ዘላቂ የአየር ትራንስፖርት አገልግሎትን ለማስፋት ባለን ስትራቴጂያዊ ራዕይ ምክንያት ተጨማሪ አውሮፕላኖችን መግዛታችንንና ዘመናዊ ቴክኖሎጂዎችን መጠቀማችንን እንቀጥላለን ሲሉም ተደምጠዋል። አየር መንገዱ ከወራት በፊት ዱባይ ላይ በተካሄደው ዓለም አቀፍ ትዕይንት ወቅት 11 ቦይንግ ማክስ 737 ጄት አውሮፕላኖች ግዢ መፈጸሙ ይታወሳል። የኢትዮጵያ አየር መንገድ ከሳምንታት በፊት በአፍሪካ ትልቅ የተባለውን የአውሮፕላን ማረፊያ ለመገንባት ከአዲስ አበባ በ40 ኪሎ ሜትር ርቀት ላይ ግንባታ ማስጀመሩ የሚታወስ ነው። ተመልካቾቻችን ወቅታዊ የቢዝነስ መረጃዎቻችን ቀጥለዋል። ኢትዮጵያ ግዙፉን ዓለም አቀፍ የኢንተርኔት ኮንፈረንስ ልታስተናግድ ነው። ኢትዮጵያ ከቻይና ውጪ ለመጀመሪያ ጊዜ የሚካሄደውን ግዙፉን ዓለም አቀፍ የኢንተርኔት ኮንፈረንስ በመጪው መስከረም በአዲስ አበባ ለማስተናገድ ዝግጅት እያጠናቀቀች ስለመሆኗ ተገልጿል። የኢኖቬሽንና ቴክኖሎጂ ሚኒስተር ዶክተር በለጠ ሞላ የዓለም አቀፍ የኢንተርኔት ኮንፈረንስ ምክትል ዋና ጸሐፊ ሚስተር ሊያን አዎን በጽህፈት ቤታቸው ተቀብለው ያነጋገሩ ሲሆን ኢትዮጵያ ኮንፈረንሱን በስኬት ለማከናወን የሚያስችሉ የቅድመ ዝግጅት ስራዎች ላይ መወያየታቸውን ገልጸዋል። በኮንፈረንሱ ከ200 በላይ ዓለም አቀፍ ግዙፍ የቴክኖሎጂ ተቋማት የሚሳተፉም ሲሆን ለኢትዮጵያ የቴክኖሎጂ እድገት ትልቅ አቅም ይፈጥራልም ተብሏል። የዓለም አቀፍ የኢንተርኔት ኮንፈረንስ ከ2012 ጀምሮ በየዓመቱ በቻይና ሲካሄድ የቆየ ሲሆን ከቻይና ውጪ በኢትዮጵያ ሲካሄድ የመጀመሪያው ይሆናል። ኢትዮጵያ ከወጪ ንግድ ከ5.1 ቢሊዮን ዶላር በላይ ገቢ ማግኘቷ ተገልጿል።
ባለፉት 6 ወራት ከወጪ ንግድ ከ5.1 ቢሊዮን ዶላር በላይ ገቢ መገኘቱን የንግድና ቀጠናዊ ትስስር ሚኒስተር ዶክተር ካሳሁን ጎፌ ገልጸዋል። በግማሽ ዓመቱ 4.42 ቢሊዮን ዶላር ገቢ ለማግኘት ታቅዶ 5.1 ቢሊዮን ዶላር ገቢ የተገኘ ሲሆን ይህም የዕቅዱን 120 በመቶ ወይንም የ1.83 ቢሊዮን ዶላር ብልጫ ያለው ነው ተብሏል። በግማሽ ዓመቱ በሀገር አቀፍ ደረጃ ከ2 ሚሊዮን በላይ የንግድ ምዝገባና ፍቃድ አገልግሎት በኦንላይን መሰጠቱም ተመላክቷል። ኢትዮጵያ በ2018 ከአጠቃላይ ወጪ ንግድ 9.4 ቢሊዮን ዶላር ገቢ ለማግኘት አቅዳ እየሰራችም ትገኛለች። ተመልካቾቻችን ከኢትዮ ቢዝነስ ጋር ነው ቆይታ እያደረጋችሁ ያላችሁት። በዛሬው ቆይታችን በዝርዝር ወደምንመለከተው መረጃ እንለፍ። በሁለተኛው ምዕራፍ የሀገር በቀል ኢኮኖሚ ማሻሻያ ፕሮግራም ትኩረቶች መካከል አንደኛው የሀገር ውስጥ ምርቶችን አቅም ማጠናከር ይገኝበታል። በሀገር ውስጥ የተመረቱ ምርቶች የገበያ ድርሻም 48 በመቶ መድረሱን በኢንዱስትሪ ሚኒስቴር የወጪ ምርቶች ተወዳዳሪነት መሪ ስራ አስፈጻሚ የሆኑት አቶ ዘሪሁን አበበ ገልጸዋል። ባልደረባችን አጥናፉ አበራ በዚህ ጉዳይ ላይ ተጨማሪ መረጃ ይዟል። ከሁለተኛው ምዕራፍ የሀገር በቀል ኢኮኖሚ ማሻሻያ ፕሮግራም ትኩረቶች መካከል አንደኛው የሀገር ውስጥ ምርቶችን አቅም ማጠናከር ይገኝበታል። ይህ ሪፎርም የግል ዘርፉ እንዲጠናከርበት እየተሰራ መሆኑን በኢንዱስትሪ ሚኒስቴር የውጭ ምርቶች ተወዳዳሪነት መሪ ስራ አስፈጻሚ አቶ ዘሪሁን አበበ ተናግረዋል። ስራ አስፈጻሚው ዳቼ የምግብ ማቀነባበሪያ ኢንዱስትሪ የታሸጉ ምግቦችን ለሀገር ውስጥና ለውጭ ገበያ ማቅረቡን ባስታወቀበት ወቅት እንዳሉትም የአምራች ዘርፉ ተወዳዳሪነትን የሚያበረታታ ሂደት ውስጥ መግባቱን ተናግረው የስራውን ውጤት የሚያገኝበት ወቅት ላይ እንገኛለንም ብለዋል። አጠቃላይ የሪፎርሙ ምቹ የቢዝነስ ከባቢ ሁኔታን የመፍጠር ተወዳዳሪነትን ብቻ የሚያበረታታ ዑደት ውስጥ ገብተናል። የሰራ ሰው ውጤቱን የሚያገኝበት ሂደት ውስጥ ያለነው። ስለዚህ ይሄ ሪፎርሙ ይሄንን በማሳካት ረገድ ምሳሌ የሚሆኑ የግል ተዋናዮች እያየን ነው፣ እየኮራንም ነው። በተለይ አምራች ዘርፉ በመንግስት በኩል ትኩረት ተሰጥቶት እየተሰራበት የሚገኝ ሲሆን ይህንኑ ለማጠናከርም የአምራች ኢንዱስትሪ ፖሊሲ ተቀርጾ ለተግባር መገባቱንና የውጭ ምንዛሬን ለማዳን በትኩረት እየተሰራ ነው ያሉት መሪ ስራ አስፈጻሚው በተኪ ምርት ስትራቴጂው የመጀመሪያ ምዕራፍም 98 የሚደርሱ ምርቶችን በሀገር ውስጥ ምርቶች ለመተካት እየተሰራ እንደሆነም አስታውቀዋል። በተለይ የአምራች ኢንዱስትሪው አንዱና ዋና ትኩረት የተሰጣቸው ዘርፍ ሲሆን ለዚህም የአምራች ኢንዱስትሪ ፖሊሲ ተቀርጾ ወደ ስራ ተገብቷል። በዋናነት ሁላችሁም እንደምታውቁት ቀደም ሲል የነበረው ፖሊሲና ስትራቴጂያችን ኤክስፖርቱን ብቻ የሚያበረታታ ሲሆን ይህም ጉዳይ በደንብ ምክክር ተደርጎበት የውጭ ምንዛሬን የማዳን ጉዳይ፣ የተኪ ምርት ስራ እኩል ትኩረት ሊሰጠው ይገባል የሚል በግልጽ አመላክቷል። በተኪ ምርት ስትራቴጂው በመጀመሪያው ምዕራፍ ወደ 98 ምርቶች በላይ ለመተካት ተለይቶ እየሰራን ሲሆን በውጭ ምንዛሪ ገዝተን መልሰን የምናስገባቸው ምርቶችን ዛሬ እዚሁ አቀነባብረን እዚሁ አምርተን ወደ ገበያ ማውጣት መቻሉ እንደ መንግስትም እንደ ሚኒስቴር መስሪያ ቤታችን እጅግ የሚያኮራ ነው። ከውጭ የሚገቡ ምርቶችን በሀገር ውስጥ አምራቾችና ምርቶች ለመተካት እየተሰራ በሚገኘው ስራ በሀገር ውስጥ የተመረቱ ምርቶች የገበያ ድርሻ 48 በመቶ መድረሱን ስራ አስፈጻሚው አቶ ዘሪሁን ተናግረዋል። የዛሬ 3 እና 4 ዓመት ኢትዮጵያ ታምርት የሚል ንቅናቄ በሀገር ደረጃ ተጀምሮ በዚህ ዘርፍ ላይ የተሰማሩ ኢንዱስትሪዎች ምርትና ምርታማነታቸው እንዲያድግ የሀገር ውስጥ የገበያ ድርሻም በዛው ልክ እንዲያድግ ስራዎች እየተሰሩ ነው። ዛሬ ላይ ባለን መረጃ የገበያ ድርሻችን በሀገር ውስጥ የተመረቱ የገበያ ድርሻ ከ48% በላይ ከፍ ብሏል። በሀገር በቀል አምራቾች መጠናከር ሀገሪቱ ከውጭ ምንዛሬ ጥገኝነት እንድትላቀቅና ኢኮኖሚዋን በጋራ ለማሳደግ ህብረተሰቡ የራሱን ምርቶች በኩራት እንዲጠቀም በኢንዱስትሪ ሚኒስቴር የውጭ ምርቶች ተወዳዳሪነት መሪ ስራ አስፈጻሚ አቶ ዘሪሁን አበበ አሳስበዋል።